አውር ባለሽ ቁስሌ ሁሉ ማዳር ይዟል። ታዲያ ምን ነው ደስ አላለህም እንዴ? ደስ ብሎኛል እንጂ እኮ እሱ ቢኖር ባይኖር ከኛ ጋር የሚያገናኘው ነገር የለውም እኮ እያለስ መቻርፈን እናውቃለን። በእርግጥ ልክ ነሽ። አይኗ ለማየቱ ለእኛ ጥሩ አጋጣሚ ይሆናል። በጣም እንጂ። ቆይ ለምን አፈችው? ከዛ ከኔ ጋር በነፃነት እንኖራለን። ታሬ ደግሞ ይሄ ሁሉ የለፋውበት ንብረት በሱ ስም እንዳለ እያወቅ እንዴት ዝም ብዬ በባዶ ወጣለሁ? ቢያንስ ንብረቱ በስሜ እስከሚሆን ድረስ መጠበቅ አለብኝ። እኔ እኮ ከምንሳቀቅ በነፃነት እንድንኖር ብዬ ነው። ሁኔታ የተሳቀቀ ሰው አይመስልም። ተሼፊት እንደፈለገን እየሆን ያለን ተሳቀቃለሁ ማለት አይከብድም? አሽሙር መሆኑ ነው። ማን ነው ደግሞ በዚህ ሰዓት የሚመጣ? እናታሽ እንዴት ነህ? ስራ እንዴት ነበር? ስራ ጥሩ ነው። እመጣለሁ ካልከኝ ቀን ቀድመክ ስለመጣ አስደነገጥከኝ። አዎ ስራውን ካሰብነው ቀድመ ስለጨረስነው ቶሎ የመጣሁት። አይ እንደዛ ከሆነ ጥሩ ነው። እሺ ለምሳም ይሁን ነገር ምን ልስራልክ? ችግር የለውም። አንቺ ደስ ያለሽን ስሪ፣ ይመቸኛል። ምናልባት ስራ ላይ ሆነክ ያሰኘ ነገር ካለ ብዬ ነው። ይገርምሻል ሱፍትፍት በጣም አምሮኝ ነበረ። በቃ ምን ችግር አለው? እሰራልሃለሁ። እሺ እሺ እኔ ሚስት አመሰግናለሁ። ምንም አይደለም እኔ ባል። እንዴት ዋላችሁ? ወይ ታሪ መጣ እንዴ? እንዴት ነው? ታሬ ግባ። መታለ ግባ። እንዴት ነህ? አዎ ትላንት መጣሁኝ እኮ። እኔ እኮ ከፊል ላይ ተመለስክ መስሎኝ ስመኝን እኮ የቸገረሽ ነገር ካለ ልርዳት ብዬ ነበር የመጣሁት። አይ ታሬ አንተ እኮ ከልብ ጓደኛ ነህ። እኔ ባልኖርም የኔን ቦታ ተክተህ የምገባ ምርጥ ሰው። ምን እያልክ ነው ተሺ? ያንተን ቦታማ ማንም ሊተካ አይችልም። እንደዛማ አትበል። እሺ ክቡርነቱ፣ አንቺን የሚያስቀይም ቃላት መናገር የለብኝም፣ ይቅርታ አድርጊልኝ። ለጓደኛው ያለውን ፍቅር ለመግለጽ የተጠቀመው ቃላት ያው ከክፋት አትወሰጂበት። እሺ ተሺ ይቅር ብያለሁ። ስመኝ። አቤት ተሺ። ታሬ ከመጣ እኮ ምንም የሚበላ ነገር አልቀመሰም። አታቀርቢም? ውይ የኔ ነገር ረስቼው፣ አሁን አቀርባለሁ። በፍጹም አሁን ልመጣ ስን የበላሁት አያስፈልግም። አረ ግድ የለም ትንሽ ብላ። እውነቱን እኮ ነው፣ ትንሽ ቅመስ። አይ ይቅርብኝ፣ የበላሁት እራሱ አልጎደለም ካልክ እንግዲህ እሺ። ምን ነው ስመኝ ብቻሽን ትስቂያለሽ እንዴ? አይ ስልክ ላይ የሆነ ነገር አይቼ ነው። አረ ስልኩን ተይና እንግዳውን አጫውቹ። ይቅርታ ታሬ። እሺ በቃ እኔ ልሂድ። ትንሽ አትጫወትም ታሬ? አይ ልሂድ፣ ገብቼ የምሰራው ስራ አለ። ኧረ ግድ የለም ትንሽ ቆይ። ስሙ እኔ ልሂድ፣ ባይሆን ሌላ ቀን እመጣለሁ። ካልክ እሺ በቃ ከግቢው አስወጥቼው ልምጣ። እሺ በቃ ቻው። ቻው ተሺ።
ቅድም ያየኝ ያህል የደነገጥኩት ብታይ። እኔስ ብትይ ያሄናል ብዬ እንዴት ተጠራጠርኩ? ያው አጋጣሚ ነው እንጂ ምን ያያል ብለክ ነው። እኔ እኮ ንፍቅ ስትይኝ አላስችም ብሎ ነው የመጣሁት። እኔ ራሱ እየጠበቅኩ ነበር። ተሼ ደግሞ ማምጣትህን ባያቅ ጥሩ ነበር አይደለ? ድምጼን አጥፍቼ ብገባ ጥሩ ነበር። በቃ ልግባ። ተሼ ስቆይ ሌላ ነገር እንዳይመስለው። ደግሞ የምታቆላመጪውን ነገር ረፊ። ተሾመ ብለሽ አጠሪው እንዴ? ባሌ እኮ ነው አንተ። ለጊዜው ነው እንጂ አንቺ እኔ ብቻ ነሽ። ይሁንልህ። ለማንኛውም ሂድ በቃ እኔ ልግባ። በይሽ ቻው። ያው ሰው ነው ማለት መቼስ እንስሳት ሆነ። ምን አይነት ጥያቄ ነው? አይ ተሼን ጓደኛዬን አልስቀምጬ በገዛ አልጋው ላይ ከሚስቱ ጋር እንደዚህ ማደረግህ ልክ እንዳልሆነ ዛሬ ነው የታወቀ። ታውቂያለሽ፣ አንዳንዴ ተሼ የሚሰማኝ ነው ይመስለኝ። ምን አይነት የማይመስል ነገር ነው የምታወራው? ተሼ ይሄንን ድርጊታችንን ባያውቅ ለደቂቃ ይታገዘናል። ሁለታችንም ልንገለን። አላውቅም። ህሊና እየወቀሰኝ የሚሰማኝ እውነትም እንጃ። ኧረ ታሪ ምን ሆነ ነው ግን? ስታስበው ተሼ ሁሉንም ነገር እያወቀ አስችሎት ዝም የሚል ይመስልሃል? እንጃ። ተሼን አታውቀውም ማለት ነው። ይልቅ አሁን በማይረባ ሀሳብ ሰዓታችንን አታበላሽ። ስመኝ አንቺ ስመኝ ምን ተፈጠረ? እንዴት አድርቀኝ መታል እንዴ? አዎ እኮ መጥቼ እኮ እየገባው በር ላይ ነበርኩ። ታዲያ ምን ሆነ ነው የጮኸው? ደጋግመህ ስመኝ ሰጠራት። ደንግጬ እኮ የፈለግከው ነገር ካለ ብዬ ነው እንዴ? እኔ ደግሞ እንደመጣ አላወቅኩም። ድምፅህን ስሰማ እኮ መች መጣ ብዬ ነው። አይ አሁን ነው የመጣሁት። ተሼ ለምንድን ነበር የፈለግከኝ? የሚጠጣ ውሃ እንድትሰጪኝ ነበረ። እሺ ያመጣለሁ። የሚገርም አጋጣሚ ነው አይደል? እኔ እኮ ስጠራ ስሰማ ሰላምታዬን ትቼ መጣራት ቀጠልኩ። እኔ ደግሞ ድምፅህን ስሰማ መጀመሪያም ቤት ውስጥ ነው ወይስ ድንገት መጥቶ ነው ብዬ ደነገጥኩ። አዎ ልክ ነህ፣ ያስደነግጣል። አይዞህ ጓደኛዬ። ኧረ ችግር የለም። ሰሞኑን እረፍት ላይ ነው? ስራ አልገባም? አዎ እባክህ፣ የባለፈው የፊልድ ስራ ትንሽ አድካሚ ስለሆነ ልረፍ ብዬ ነው። ኧረ ጥሩ አድርገሃል። ማረፉ ነው የሚሻለው። ልክ ነህ። በል በቃ ተሼ እኔ ልሂድ። ትንሽ አትጫወትም? አይ ልሂድ፣ ተጫወትኩኝ እኮ። በቃ እሺ፣ አትጥፋ። ኧረ እመጣለሁ። ደህና ዋል። እሺ፣ ደህና ዋል። ስመኝ የዚህ ሰውዬ ነገር ምንም እየተዋጠልኝ አይደለም። ምን ነው? እኔ የሚያይ መስሎኝ ነው። ወይ ታሬ ደግሞ ቢያይ ይሄ ሁሉ ነገር ይታገሳል? እና አጋጣሚ ነው እያልሽን? በሚገባ አጋጣሚ ነው እንጂ ተሼ የሚያይ ቢሆንማ አንድ ቀን አያሳድረኝም ነበር። እኔ እንጃ ብቻ ውስጤ በጣም ተጠራጥሯል። ዝም ብለህ ነው የምትፈራው እባክህ። ቆይ ከተሼ ጋር አብሮ አደግነን አላልክም እንዴ? ብያለሁ። ደግሞ ምን ታዲያ የምን አገናኘዋል? እና ይሄ ሁሉ ጊዜ ስታውቀው ተሼ ማየት እየቻለ እያስመሰለ ለምን ይኖራል? ምናልባት ከጊዜ በኋላ ማየት ጀምሮ ቢሆንስ? እባክህ አታስቀኝ። ታሬ የማይሆን ነገር አታውራ። እንጃ ብቻ እኔ ፈርቻለሁ። አይዞህ የኔ ፍቅር አትፍራሽ፣ ምንም ነገር አይፈጠርም። አይ እንጃ እየነገርኩ ምንም አያመጣም፣ አታስብ።
ሄሎ ባለፈው የተነጋገርነውን ነገር ወስኛለሁ። መግዛት እፈልጋለሁ። ይቻላል። ዋጋውን ነግሬሃለሁ አይደል? አዎ ብሩን አስገባላለሁ፣ እቃውን ታቀበለኛለህ። እሺ ይቻላል። በጣም አመሰግናለሁ። ምንም አይደለም። ሰውዬሽ ደግሞ ዛሬ ትሄዱ? እኔ እንጃ መጣው ብሎ ወጣ። አንዳንዴ እኮ እንደዚህ ነፃነታችን እናገኝ እንጂ። አዎ አንተም ያየኛል ብለህ ከምትሳቀቅ እንደዛ ይሻላል። ሁኔታዎች እኮ ሲገጣጠሙብኝ እኮ ነው እንደዛ መጠርጠር የጀመርኩት። ዝም ብለህ ነው። ይልቅ ናፍቀኸኛል፣ እሱን ተው። ሰላም፣ እንዴት ናችሁ? ደህና ነህ? እሺ ታሬ መጣክ እንዴ? ተሪ እንዴት ነህ? ደህና ነኝ። ስሙ፣ አንቺ እንዴት ነሽ? እኔም ደህና ነኝ። እሺ ታሬ ስራ እንዴት ነው? ቆንጆ ነው በጣም። አንተ ጋስ? እኔ ጋርም ጥሩ ነው ይመስገን። የባለፈው ስብሰባ ላይ አልተገኘህም አይደል? አዎ አልተገኘሁም ነበር። ምን አዲስ ነገር አለ? አይ ብዙም አዲስ ነገር የለውም። ብትገኝ ግን ጥሩ ነበር አይደለም? አዎ ይሄ ነገር ቢበቃ አይሻልም? ምን አልክ ተሺ? አረ ምንም ከራሴ ጋር ነው። ይቅርታ ታሬ፣ ትንሽ ስለደከመኝ ወደ ውስጥ ገብቼ ልረፍ። አይደበረም አይደል? ኧረ ግባ፣ ችግር የለውም። እሺ አሁን ገብቷል። እንደፈለገን መሆን እንችላለን። ምንድነው ተሺ? ምን እያደረክ ነው ተሺ? አይን እያየ ነው እስከዛሬ? አዎ አይኔ ማየት ጀምሯል። እንዴት? ለስራ ፊልድ ብዬ የሄድኩት ውሸት ነው። ለአይኔ ሕክምና ነበር የሄድኩት። እና ለምን አልነገርከኝም? እኔማ ሚስቴ ሰርፕራይዝ አደርጋለሁ ብዬ ነበር። ስመጣ ግን ሌላ ነገር ነው የጠበቀኝ። እና ሁሉንም ነገር አውቃለሁ እያልክ ነው? በሚገባ አይኔን ታክሜ ከመጣው ጀምሮ የሚደረገውን እንዳለ አውቃለሁ። በደንብ ማጣራት ስለፈለግኩ ነው አይኔ እንደማያይ ሆኜ የቀጠልኩት። ተሺ እባክህ ስለ ሁሉም ነገር ይቅርታ። እሱን ነገር ዞር አድርጎ ተሺ። እንዴት በእኔ ላይ ከገዛ ጓደኛዬ ጋር? ይሄን ከእናንተ አልጠብቅም ነበረ። ልክ ነህ ተሺ፣ አጥፍተናል፣ ይቅር በለን። በፍጹም ይሄ ይቅርታ የሚያስብል በደል አይደለም የሰራችሁት። አንተ ልክ ነህ፣ ሁሉም ነገር ልክ ነህ። እባክህ ተሺ ይቅር በለን ተሺ። በፍጹም ለእናንተ የሚገባችሁን ዋጋ ሰጥቼ እኔም ከዚህ ሀገር የምወጣበትን መንገድ አመቻችቻለሁ። ተሺ ለፍቅራችን ስትል እባክህ ተሺ። ፍቅራችንማ እንዴት እንደቀበርሽው እኮ አየሁ አይደል እንዴ?